ከሀገር ምስጢር እስከ የጦርነት ዕቅድ የማይዘረፍና የማይሰረቅ ነገር የለም። ከቱጃር እስከ ዝነኛ ቀን ነው ከተባለ ምድር ላይ ይሁን አውሮፕላን ላይ አሊያም ባህር ላይ የማይታገት የለም። የሰማይና የምድሩን ትተን በባህር ላይ ከፈረንጆች ሚሊኒየም ወዲህ እስከ 2020 ባለው ጊዜ ብቻ 6790 ጥቃቶችና እገታዎች ተመዝግበዋል። በየዓመቱ 350 ያህል ጥቃቶች እንደማለት ነው። ይህ ሁሉ የሚፈጸመው ደግሞ ባህርና ውቅያኖሶች ላይ አድፍጠው መርከብና ጀልባዎችን በሚዘርፉትና በሚያግቱት ፓይሬትሶች ነው። የዓለም የንግድ እንቅስቃሴ የልብ ምት የሆኑ አካባቢዎች በእነዚህ የባህር ላይ ወንበዴዎች ምክንያት አሁን ላይ ከፍተኛ ስጋት ውስጥ ገብተዋል። እነዚህ የባህር ላይ ዘራፊዎች 4 እና 5 ሆነው በትናንሽ ፈጣን ጀልባ ባልታሰበ ሰዓት ብቅ ብለው ድፍን የዓለም ኢኮኖሚን ያናጉበትና የቆለፉበት ጊዜም በርካታ ነው። ፓይሬትስ ኦፍ ዘ ካሪቢያን፣ ዘ ፕሪንሰስ ዲያሪ፣ ካፒቴን ብሊንድ እና ፓይሬትስ ኦፍ ሶማሊያን ጨምሮ በእነሱ ዙሪያ የሚያጠነጥኑ በርካታ ፊልሞች ተሰርተዋል። አሁን ላይ መርከበኞች የባህር ላይ ወንበዴዎች ከሚሏቸው ፓይሬትሶች ጋር ፍልሚያቸውን አጧጥፈውታል። ወንበዴዎቹ ጡንቻቸውን፣ መርከበኞቹ መከላከያዎቻቸውን ማዘመን ስራዬ ብለው ተያይዘውታል። Luxury cruise ships may look like places of relaxation and comfort, but when it comes to pirate attacks, they're fully armed. From ear-splitting speakers to high-powered water cannons, get ready as we dive into what happens when pirates attack. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የቻናላችን ቤተሰቦች በዛሬው መሰናዷችን ከ3000 ዓመታት በፊት ጀምሮ ፓይሬትሶች መርከብ ላይ እያደረሱት ያለውን ጥቃት በዚህም ከፍተኛ ጉዳት እየደረሰበት የሚገኘውን የዓለም ኢኮኖሚና አሁን ላይ ያሉት ዘመን አመጣሾቹ መርከቦች ከዘራፊዎች ራሳቸውን የሚጠብቁበትን መንገዶች እናስቃኛቸዋለን። የባህር ላይ ዘራፊዎች ወይም የፓይሬትሶች ጥቃት እልፍ ዘመናትን የተሻገረ ነው። ሀገራትም እነዚህን ዘራፊዎች ከናካቴው ለማጥፋት በየዘመኑ ከፍተኛ ጥረት እያደረጉ ሲሆን በየቀጠናው የሚፈጠሩ አለመረጋጋቶች ህልማቸውን ለማስቀጠል ምቹ ሁኔታን ፈጥሮላቸዋል። አሁን ላይ እነዚህ ፓይሬትሶች የሚንቀሳቀሱበት የዓለም የንግድ መርከቦች በዋናነት የሚዘዋወሩባቸው ቁልፍ ስትራቴጂካዊ ቦታዎች ላይ ነው። ለምሳሌ ቀይ ባህርን ከአረቢያን ሲ በሚያገናኘው ገልፍ ኦፍ ኤደን አፍሪካ፣ አውሮፓ፣ አረብ ሀገራትና ኤዥያን የሚያስተሳስር ቁልፍ መስመር እንደመሆኑ የፓይሬትሶች ዋነኛ መገኛቸው ነው። በተመሳሳይ መከላስትሪ ተብሎ የሚጠራውና በኢንዶኔዥያ በኩል የሚያልፈው የመርከብ መስመርም እንዲሁ እጅግ ውድ ዋጋ ያላቸው ንብረቶች የሚዘዋወሩበት እንደመሆኑ እነዚህ ዘራፊዎች ዋነኛ ትኩረታቸውን ከሚያደርጉበት መካከል ነው። እነዚህ ዘራፊ ቡድኖች እየተጠናከሩና አቅም እየፈጠሩ የሚመጡት ደግሞ የሕግ ማስከበሩ እየላላ ሀገራትም አለመረጋጋት ውስጥ እየገቡ ሲመጡ ነው። ጎረቤት ሀገርን ሶማሊያን ብናነሳ የሀገሪቷ መንግስት በ1991 ከፈረሰ በኋላ ብዙ የጎበዝ አለቆች ተፈጥረውባታል። ያሻቸውን በጉልበት የሚያደርጉ የተደራጁ የሚሊሻ ቡድኖችም ተፈልፍለዋል። እነዚህ ሚሊሻዎች የቁልፍ የወደብ አካባቢዎችን ተቆጣጥረው ይገኛሉ። የተጠናከረ መንግስት አለመኖሩም እነዚህ ሚሊሻዎች ወደ ባህር በመዝለቅ መርከቦችንና ጀልባዎችን ያለ ከልካይ ለመዝረፍና ለማሸበር አብቅቷቸዋል። ቀረጥ የማይከፍሉ ለንግዱ ቀጣይ ህልውናም የማይጨነቁ የአሳ ነጋዴዎችም እንዲፈጠሩ ሆኗል። እንግዲህ ስለ ፓይሬቶች እንዲህ በጨረፍታ ካስቃኝናችሁ አሁን ደግሞ እነዚህ ሰዎች ግዙፍ መርከቦችን እንዴት እንደሚያጠቁና ያላቸውን እንዴት እንደሚቀሙ እናወጋችኋለን። እነዚህ ዘራፊዎች ማዘርሺፕስ ተብለው የሚጠሩና በመጠናቸው አነስተኛ የሆኑ መርከቦችን ነው ለዘረፋ ስራቸው በአብዛኛው የሚጠቀሙት።
በዚህ መርከቦቻቸውም ዘራፊዎቹ ራሳቸውን መጠባበቂያ ነዳጅና ተንሳፋፊ ጀልባዎችን ይጭናሉ። ከዛም ኢላማቸው ወደ ሆነው ግዙፍ መርከብ ይቃረባሉ። በመጠን ትናንሽ የሆኑ የሞተር ጀልባዎችን ስለሚጠቀሙ በዝግታ የሚጓዙ ግዙፍ መርከቦችን ለመክበብ ያመቻቸዋል። ፓይሬቶቹ ወደ ግዙፍ መርከብ እንደተጠጉም መርከቡ እንዲቆም የሚያስገድድ የተኩስ ርምታ ይከፍታሉ። ካመቻቸው ኢንጂኑን መተው ያስቆሙታል። አንዳንድ ጊዜ ደግሞ አርፒጂ የተሰኘ ከባድ መሳሪያን ተጠቅመው መርከቦቹ ላይ ከፍተኛ ጉዳትን ሲያደርሱ ይታያል። ወደ መርከቡ በደንብ ለመጠጋት ከተመቻቸው ደግሞ መንሰላላቸውን ተጠቅመው በመንጠላጠል መርከቡ ውስጥ ገብተው ሰዎችን አግተው የሚፈልጉትን ሁሉ አግበስብሰው ይወስዳሉ። ግን ደግሞ የፓይሬቶች ጥቃት በዚህ በያዝነው በ21ኛው ክፍለ ዘመንም ተጠናክሮ የቀጠለ በመሆኑ መርከቦችም ይህንኑ ታሳቢ ያደረገ ዝግጅት ያደርጋሉ። ከዘራፊዎች ራሳቸውን ለመጠበቅም አስፈላጊውን ትጥቅና ስንቅ ይይዛሉ። ክሩዝ ሺፕስ ተብለው የሚጠሩት እነዚህ መርከቦች እጅግ በርካታ ሰዎችን የሚይዙ ሰዎቻቸውም ሽርሽር ለመውጣትና በባህር ላይ ልዩ ተዝናኖት ለማሳለፍ ያቀዱ ናቸው። ስለዚህም ለመዝናናት መጥተው መሞት እንዳይኖር መርከቦቹ አስፈላጊውን ጥበቃ ማድረግ ይኖርባቸዋል። እነዚህ አንድ ጊዜ በሺዎች የሚቆጠሩ ሰዎችን የሚጭኑ መርከቦች የመጀመሪያ የመከላከያ አማራጫቸውና ከሁሉም የሚያስቀድሙት ፓይሬቶች ወዳሉበት አካባቢ ያለመድረስን ነው። ለዚህም ሲሉ ከባቤል መንደብ ይልቅ ወደ ካሪቢያን ባህርና ሜዲትራሊያን ባህር ጉዞ ማድረግ ያዘውትራሉ። እነዚህ መርከቦች አንዳንድ ጊዜ ደግሞ በገልፍ ኦፍ ኤደን በኩል ሜዲትራሊያን ማቋረጥ ይኖርባቸዋል። የዚህ ጊዜ ከፓይሬትሶች ጋር መገጣጠማቸው አይቀሬ ነው። በእንደዚህ አይነቱ ጉዞዎች ላይ ታዲያ ከዓለም አቀፉ የባህር ኃይል ቢሮ ጋር በቅርበት በመነጋገር ፓይሬቶቹ የት ይገኛሉ፣ ቀጣይ እንቅስቃሴያቸውስ ምን ይሆናል በሚለው ላይ መረጃዎችን ይለዋወጣሉ። መርከበኞች እነዚህን መረጃዎች በመጠቀምም በተቻላቸው መጠን ከስጋት ነፃ የሆኑ ቀጠናዎችን መርጠው ጉዞአቸውን ያደርጋሉ። ነገር ግን መረጃዎቹ 100% ከስጋት የሚላቀቁ ባለመሆናቸው እነዚህ መርከቦች በ180 ዲግሪ የሚሽከረከሩ በድቅድቅ ጨለማ ውስጥ ሳይቀር እንቅስቃሴን ቀርጸው የሚያሳዩ ካሜራዎች የተገጠመላቸው ናቸው። እነዚህ ካሜራዎች እስከ 10 ኪሎ ሜትር ድረስ ያለን እንቅስቃሴ መቅረጽ የሚችሉ በመሆናቸው መርከቦቹ አስቀድመው አስፈላጊውን ጥንቃቄ እንዲያደርጉም እድል ይፈጥርላቸዋል። ለምሳሌ በያዝነው የፈረንጆቹ 2025 ወርሃ መጋቢት ላይ ኩዊን አና የተሰኘች የተዝናኖት መርከብ በርካታ ከበርቴዎችና ለሽርሽር የወጡ ሰዎችን አሳፍራ ፓይሬቶች አልፎ አልፎ በሚንቀሳቀሱበት የፊሊፒንስ የባህር ወሽመጥ ስታልፍ ዘራፊዎች እንቅስቃሴዋን እንዳያዩ መርከቧ ላይ ያሉ መብራቶች በሙሉ እንዲጠፉ ተደርጎ ተሳፋሪዎች በድቅድቅ ጨለማ ውስጥ ሆነው ጉዞአቸውን አድርገዋል። ውድ የመሿለኪያ ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። እነዚህ ግዙፍ የመዝናኛ መርከቦች ከጥቃት መከላከያነት የሚጠቀሙት ሌላኛው አማራጫቸው ግዝፈታቸውን ነው። ግዙፍ የሚባሉት ክሩዝ መርከቦች እስከ 300 ሜትር ድረስ ይረዝማሉ። ይህንን ግዝፈታቸውን በመጠቀምም ጥቃት ሊያደርሱ የመጡ ትናንሽ የፓይሬት ጀልባዎችን ገጭተው ወደ ጥልቁ ባህር እንዲሰጥሙ ማድረግ ይችላሉ። የሁለቱ ግጭት ዞን ከአይጥ ጋር እንደመጋጨት ያለ ነው። ፓይሬቶችም ጥቃትና ዘረፋ ሲፈጽሙ ርቀታቸውን ጠብቀው በተኩስ ብቻ የሚያደርጉት ይህንኑ አቅማቸውን ስለሚያውቁ ነው። እነዚህ ግዙፍ መርከቦች በጣም ትላልቆች ከመሆናቸው የተነሳ ፍጥነታቸው ቀርፋፋ ሊመስለንም ይችላል። ነገር ግን አሁን እየተመረቱ የሚገኙት ግዙፍ ክሩዝ መርከቦች ከትናንሽ ጀልባዎችን በበለጠ የሚፈጥኑ መሆናቸው ፍጥነት ጨምሮ ማምለጥን ሌላኛው የመከላከያ አማራጫቸው እንዲያደርጉ አግዟቸዋል። አሁን ወደ ስራ እየገቡ ያሉት የክሩዝ መርከቦች
እስከ 48 ኪሎ ሜትር በሰዓት የሚከንፉ ሲሆን ፓይሬቶች ብዙ ጊዜ የሚጠቀሙባቸው ጀልባዎች ደግሞ የመጓዝ አቅማቸው በሰዓት ከ40 ኪሎ ሜትር ያልተሻገረ ነው። በ2008 እንዳውም ኖቲካ የተሰኘች ክሩዝ መርከብ በየመን የባህር ዳርቻ በኩል ስታልፍ ካፒቴን ዩሪ ታብሪቺክ ሁለት የፓይሬት ጀልባዎች አጋጥመዋቸው ነበር። ፓይሬቶቹ ወደ መርከቧ እየገሰገሱ እንደሆኑ ሲረዱም ካፒቴኑ አቅጣጫቸውን በመቀየርና የመርከቧን የመጨረሻ ፍጥነት የሆነውን 43 ኪሎ ሜትር በሰዓት በመጠቀም ከዘራፊዎቹ አምልጠዋል። ከባህር ላይ ዘራፊዎች ለመዳን ፍጥነትና ግዝፈት ብቻ ለክሩዝ መርከቦችና ተሳፋሪዎቻቸው ደህንነት በቂ ማስተማመኛ አይደሉም። እነዚህ ግዙፍ መርከቦች ከፓይሬቶች የኢላማ ተኩስ ለመዳን ዚግዛግ መጓዝና ቀጣዩ ጥፋታቸውን እንቆቅልሽም ማድረግ ይጠበቅባቸዋል። ኤስኤስ ኦሴኒያክ የተባለች መርከብ ከ15 ዓመታት በፊት በኤደን ባህረ ሰላጤ የፓይሬቶች ጥቃት ሲገጥማት ለማምለጫነት እንደተጠቀመችበትም ይነገራል። ከዚህ በተጨማሪ ሌላ አስገራሚ የመከላከያ መንገድ አላቸው። እነዚህ መርከቦች ፓይሬቶች በቅርብ ርቀት ሲጠጓቸው ጆሮ መቋቋም የሚሳነው ከፍተኛ ድምፅ ይለቃሉ። ይህ ድምፅ ዘራፊዎቹን ለከፍተኛ ሕመም የሚዳርግና ምንም ነገር እንዳይሰሙ የሚያደርግ እንዲሁም እይታቸውን የሚጋርድ ነው። ከናካቴው ለዘላለም መስማት እንዳይችሉ የሚያደርግ ጉዳትም ሊያደርስባቸው ይችላል። የድምፅ ወደ መርከቧ ዘልቆ ስለማይገባ ካፒቴኑና ተሳፋሪዎቹ የሚደርስባቸው ጉዳትም አይኖርም። ይህን የመከላከያ መንገድ ሲቦርን የተሰኘችው መርከብ በ2005 ላይ በሶማሊያ ወደብ በኩል ስታልፍ ያጋጠሟትን ዘራፊዎች ለመከላከል በሚገባ ተጠቅማበታለች። እነዚህ ዘራፊዎች መርከቧን ለማስቆም በሸክላና አርፒጂ ሩምታ ተኩስ ሲከፍቱ ከፍተኛውን የድምፅ ሞገድ ሲለቁባቸው የሚያደርጉት ጠፍቷቸው መሸሻቸው ተዘግቧል። But if the pirates aren't deterred and continue their advance, the LRAD kicks into high gear, sending out an excruciatingly high-pitched screech meant to make pirates think twice about getting any closer. የሚመጣው አይታወቅምና የክሩዝ መርከቦች ፓይሬቶችን የሚከላከሉባቸው አማራጮች እነዚህ ብቻ ሳይሆኑ በርካታ ናቸው። ከነዚህ መካከል ሌላኛው መንገድ እስከ 30 ማይል የሚዘረጋ የገመድ ሽቦ ወጥመድ የሚዘረጉበት ስልት ነው። በቅርበት ለሚጠጓቸው አጥቂ ጀልባዎች በውሃ ውስጥ እንዳይታዩ አድርገው የወጥመድ ገመዶችን ይዘረጉና የጀልባዎችን ኢንጂን በመጥለፍ እንዳይንቀሳቀሱ ያደርጓቸዋል። ይህኛው የመከላከያ መንገድ ካልሰራ ደግሞ የውሃ ሽጉጥ አላቸው። ይህ በየቤታችን የሕፃናት መጫወቻ ሆኖ የሚያገለግለው የውሃ ሽጉጥ እጅግ ግዙፍ ተደርጎ የተሰራ መርከቦች ራሳቸውን ከጥቃት ለመከላከል የሚጠቀሙበት ነው። የሚለቀቀው ውሃ በጣም ብዙና ጉልበት ያለው በመሆኑ የጥቃት ፈጻሚዎቹን ጀልባዎች በውሃ እንዲሞሉ፣ አጥቂዎቹም ተኩሳቸውን እንዳይቀጥሉ ብሎም ጀልባቸው እንድትሰጥም የሚያደርግ ነው። የውሃ ሽጉጦቹም እስከ 100 ሜትር ድረስ መወንጨፍና ፓይሬትሶቹን ወደ መጡበት ለመመለስ አሊያም ወደ ጥልቁ ባህር ለማስመጥ የሚያስችሉ ናቸው። በ2009 አንዲት የጣሊያን መርከብ ሲሸልስ አካባቢ ያጋጠሟትን ዘራፊዎች በዚህ መልኩ ውጥናቸውን ለማክሸፍ ችላለች። የክሩዝ መርከቦች የተሳፋሪዎቻቸውን ደህንነት ለማረጋገጥ የሚጠቀሙት ሌላኛው መፍትሄ ደግሞ ቁርጥ ሰው የሆኑ አሻንጉሊቶችን ማማዎች ላይ በመስቀል ጠላፊዎች ክትትል እየተደረገብን ነው ብለው እንዲፈሩ ማድረግ ነው። ይህስ የተጠናከረ ጥበቃ ያለበት ነው፣ ይቅርብን ብለው ወደ ኋላ እንዲያፈገፍጉም ያደርጋቸዋል። ቆዳን ሰነጣጥቀው የሚጥሉ ስለቶች ያሏቸው የሽቦ አጥሮችንም መርከቦች ዙሪያቸውን አጥምደው ሲንቀሳቀሱ ይታያል። ይህ ደግሞ ጠላፊዎች በቅርበት እንዳይጠጓቸው የሚያደርግ ነው። አንዳንድ መርከቦች እስከ 100 ሜትር የሚወነጨፍ የእሳት ነበልባል ሲተፉ፣ ሌሎቹ ደግሞ ከፍተኛ ስልጠና የወሰዱ ታጣቂ ኃይሎችን ቀጥረው ይዘው ይጓዛሉ። ለምሳሌ ከ900 በላይ ተሳፋሪዎችን መያዝ የምትችለው ዘ ቫይኪንግ ሰን የተሰኘችው ግዙፍ መርከብ የተሳፋሪዎቿ ደህንነት የተጠበቀ እንዲሆን ሶሊስ ግሎል ከተሰኘ የእንግሊዝ ባህር ጥበቃ አገልግሎት በርካታ ታጣቂዎችን ቀጥራለች።
ሴጉል ማሪንታይም የተሰኘው ተቋም እንዲሁ በኮንትራት መርከቦች ከፍተኛ ጥበቃ እንዲደረግላቸው ተሳፋሪዎችም ደህንነታቸው ስጋት ውስጥ እንዳይወድቅ ይሰራል። ታዲያ የመዝናኛ መርከቦች ከፍተኛ ጥበቃ የሚደረግላቸው ከመሆኑ ጋር በተያያዘ ፓይሬትሶች በዋነኛነት ኢላማቸው የሚያደርጉት የንግድ መርከቦችን ነው። እነዚህ መርከቦች ወርቅን ጨምሮ እጅግ ውድ ነገሮችን ስለሚጭኑ ጠላፊዎች የከፈሉትን ዋጋ ከፍለው የዘላለም ጥሪት ማግኘትን ያልማሉ። እነዚህ መርከቦችም እስከ 8000 ኮንቴነሮችን መሸከም የሚችሉ ናቸው። ደግሞም እነዚህ ቃጫኝ መርከቦች ላይ ጥቂት ሰዎች ብቻ ስለሚኖሩ ጠላፊዎቹ ጥቃት እንዲሰነዝሩ ያነሳሳቸዋል። የንግድና ማጓጓዣ መርከቦች የጠላፊዎች ዋነኛ ኢላማ እንደመሆናቸው ቀደም ሲል ያየናቸውን የመከላከያ መንገዶች በሙሉ ስጋቶቻቸውን ለመቀነስ ሲሉ በሚገባ ይጠቀማሉ። አንዳንድ የካርጎ መርከቦች ደግሞ የሌዘር ጨረርን በመጠቀም ጠላፊዎች ገና በኪሎ ሜትር በሚለካ ርቀት ውስጥ እያሉ እይታቸው እንዲጋረድና ጥቃት የማድረስ አቅማቸው እንዲዳከም ያደርጋሉ። በየቦታው የሚንቀሳቀሱ የሀገራትና የአህጉራት ባህር ኃይሎችም ባህሩ የተሻለ ሰላም የሰፈነበት እንዲሆን መርከቦችን በሰላም ወጥተው እንዲገቡ የሚያደርጉት ቅኝትና ቁጥጥርም መርከቦቹ በራሳቸው ከሚያደርጉት ጥንቃቄ በተጨማሪ ሌላ የደህንነት አማራጫቸው ነው። እንደዛም ሆኖ ግን በጎረቤታችን ሶማሊያ የባህር ዳርቻ ብቻ ባለፉት 4 ዓመታት 3500 ሰዎች መጠለፋቸውን መረጃዎች ያሳያሉ። ዋን እርዝ ፊውቸር የተሰኘው ተቋም ባደረገው ጥናት ደግሞ በፓይሬትሶች ጥቃት በየዓመቱ 12 ቢሊዮን ዶላር የሚያወጣ ንብረት ይዘረፋል። ይህንን ውድመት ለመከላከል መርከቦች ራሳቸውን ከዘረፋ ለመከላከል ለማዘመን ሀገራትም ጥምረቶችን በመፍጠር ጠላፊዎችን ለማጥፋት ጥረታቸውን ቀጥለዋል። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላችኋለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።